በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስነ ምግባር ማለት በስራ ማማር የስራ መልካምነት ማለት ነው። የስራ ማማርና መልካምነት ደግሞ ለራስ ብቻ ሳይሆን ለሌላውም መትረፍ ሲቻል ነው። ይህም ነው ምግባርን ትእዛዝ የሚያደርገው። ጌታችን በአንቀጸ ብፁዓን ትምህርቱ ብፁዓን ብሎ ባስተማረበት በማቴዎስ ወንጌል ምዕራፍ 5 ትምህርቱ ማለት ነው ክርስቲያን የሆነ ሁሉ ሊፈጽመውና ብፅዕና ሊያሰጠው የሚችለውን ተግባር ከዘረዘረ በኋላ አሁን ደግሞ ለዛሬ እንደሱ እንደ አምላካችን ፈቃድ የምንመለከታቸው ሌሎች ምግባራትም እንዲፈጽሙ አዟል። ትእዛዛተ ምግባር ብለን ለዛሬ በቅድሚያ የምንነሳበት የምንነጋገረው የመጽሐፍ ቅዱስ ትምህርታችንን ነው። ለዛሬ የደግነት ባለቤት ቃሉን በእያንዳንዳችን ልቦና እንዲያሳድርልን ደጅ እየጠና ነው የምንከታተለው። ይህንንም እንድናደርግ የሚረዳን ቸሩ መድኃኔዓለም በዚህ በማኅደረ ተዋሕዶ መርሐ ግብራችን የሚነግረን የሚያስተምረን እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ በስቶልን አምላካችን ባመለከተን እሱ ከሰጠን ምንጮች እየጠቀስን የምንከታተለውን መንፈሳዊ የዩቱብ አገልግሎታችን ማኅደረ ተዋሕዶን ነው ማዳመጥ የጀመርነው። አምላካችን አሁንም ፍቅሩን አብዝቶልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ እኛ ከማናውቀው እርሱ ከሚያውቀው ሰይጣን ከሸመቀው ከተቃጣ አይደለም ከተወረወረ ለእርሱ ዘንድ በታወቀች እርሱ በሚያውቃትም ጥበቡ ሁላችንም ጠብቆ ለዚህ ሰዓትና ደቂቃ ዕድሜውን አበድሮ አድርሶናልና ክብርና ምስጋና ለአምላካችን ለገናና ስሙ ይሁንልን። ንጽሕተ ንጹሐን ቅድስተ ቅዱሳን በዚህ ወራት ስደቷን የምናስብላት ርርተ ሕሊና ርርተ ልቦናም ቃል ኪዳኗ ምልጃዋ እንደ አይነ ጥቅሻ የሚደርስልን የራራ ልቦናዋና የእናትነት ፍቅሯ ሁልጊዜም አብሮናልና የመብርሃንም ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን እንግዲህ ለዛሬ በተለይም በቅዱስ ማቴዎስ ወንጌል ላይ የተጻፉ የተለያዩ እርሱ የነገረንን ቃላትን መነሻ በማድረግ የምናብራራበት የምንሰማበት የመጽሐፍ ቅዱስን ትርጓሜ አንድም እያልን የምንከታተልበትን ሌላውን ቀጣይ መርሐ ግብራችንን ነው ኪዳነ ጽድቅ ከተባለው መጽሐፍ አግኝተን ወደ ልባችን እንዲያደርስልን ደጅ እየጠና ለዛሬ የምንከታተለው። በመግቢያችን ላይ እንደገለጽ ነው ስነ ምግባር ማለት በስራ ማማር የስራ መልካምነት ማለት ነው። ትእዛዛተ ምግባር ነው ርዕሳችን ለዛሬ የምንመለከተው። የተወሰኑ ነጥቦች አሉ። እናም አንቀጸ ብፁዓን ወይም አምላካችን የሚምሩ ብፁዓን ናቸው ይማራሉና፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና እያለ በማቴዎስ ወንጌል ምዕራፍ 5 ላይ የተገለጹትን 9 ብፁዓንን አንቀጸ ብፁዓን ብለን የምንጠራቸውን ማለት ነው ካብራራ በኋላ ነው እንግዲህ ቀጥለው ያሉትን በዚያው ቀጥሎ የሚከተለውን ሌሎችን ስነ ምግባራትን መፈጸም እንደሚገባን እየነገረን እነዚህን እንዲህ እናያቸው። የመጀመሪያው የምድር ጨው የሚለው ነው። እናንተ ምዕራፉን ዝቅ ብላችሁ ልታነቡት ትችላላችሁ። በተለይ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ እያለ የሚናገረው ቃል አለ። እነዚህን ነው እንግዲህ ከብዙ በጥቂቱ ለማየት የምንሞክረው። የምድር ጨው ክርስቲያን የምድር ጨው ሆኖ በምግባራቸው አልጫ ሕይወት ያላቸውን ሰዎች ሕይወት ማጣፈጥ እንደሚገባው ያስተማረው በዚሁ አሁን ባየነው ክፍል ነው። ነገር ግን ጨውነቱን ትቶ አልጫ ሆኖ ቢገኝ እንኳን ሌላውን ሊያጣፍጥ ለራሱም ወደ ውጭ ተወርውሮ እንደሚረገጥ ከመንግሥተ ሰማያት በአፋ እንደሚቀር ለማንም እንደማይጠቅም አስገንዝቧል። ሌላው የዓለም ብርሃን ያለው ነው። በመቀጠል እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ እንዳትሰወር ተራራው ይገልጣታል። መብራትን ከዕንቅብ በታች ሳይሆን በቤቱ ላሉ ሁሉ እንዲያበራ በመቅረዝ ያኖሩታል፣ የመቅረዙም ከፍታ ፋናውን ይገልጸዋል ሲል ተናግሯል። ፍሬ ነገሩም ያለው በተራራ ላይ ያለች ከተማና በመቅረዝ ላይ ያለ መብራት አይሰወሩም፣ የተራራውና የመቅረዙ ከፍታ ይገልጣቸዋል የሚለው ላይ ነው። ምስጢሩ ምንድን ነው ቢሉ እናንተ ሥራውን አብዝታችሁ ስሩ፣ ግድ በተአምራት ይገልጻችኋል። ከሥጋ ጋር የተዋሃደች ነፍስ ሥራ ሰርታ ልትገለጽ ነው እንጂ ተሰውራ ልትቀር አይደለም። እንዲሁም ከሥጋ ጋር የተዋሃደ መለኮት አስተምሮ ተአምራት አድርጎ አምላክነቱን ሊገልጽ ነው እንጂ ተሰውሮ ሊቀር አይደለም ሲል ነው። በሌላም መልኩ የተሰቀለ ጌታ ሞቶ ተነስቶ አምላክነቱን ሊገልጽ ነው እንጂ ሞቶ ሊቀር አይደለም ሲልም ነው። እንዲሁም አንድም
ወንጌል በአደባባይ ተገልጻ ልትነገር ነው እንጂ ተሰውራ በልባችሁ ልትቀር አይደለም ማለት ነው። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ በማለትም እግዚአብሔር የሚከብርበትንና የሚመሰገንበትን ሥራ እንዲሰሩ ተናግሯል። ሦስተኛው ትእዛዛተ ምግባር የምናየው ራስን መጠበቅ የሚለው ነው። ስለ መሰናከልም ሲያስተምር ዓይንህ ብታሰናክልህ አውልቀህ ጣላት፣ እጅና እግርህም ቢያሰናክሉህ ቆርጠህ ጣላቸው ብሏል። ዓይን የተባለች ሚስት ናት። እጅ የተባሉ ልጆች፣ እግር የተባሉ ቤተሰቦች ናቸው። ምስጢሩም ሚስትህ ያልሆነ ሥራ ላሰራህ ብትልህ ፈቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትገባ በዚህ ዓለም የሚስትህን ፈቃድ አፍርሰህ ኖረህ ኋላ መንግሥተ ሰማያት ብትገባ ይሻልሃልና ሲል ነው። ወድቀው ይነሱ በእጅ ዘግይተው ይከብሩ በልጅ እንዲሉ ልጆችህ ያልሆነ ሥራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ አፍርሰህ ኖረህ ኋላ መንግሥተ ሰማያት ብትገባ ይሻልሃልና። እግር የተባሉ ደግሞ ቤተሰቦች ሲሆኑ ምክንያተ ስህተት ሆነው ያልሆነ ሥራ እንሰራለን ቢሉህ ፈቃዳቸውን አፍርስባቸው። በዚህ ዓለም የእነሱን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትገባ ፈቃዳቸውን አፍርሰህ ኖረህ ኋላ መንግሥተ ሰማያት ብትገባ ይሻልሃል ሲል ነው። አንድም እንደ ዓይንህ እንደ እጅና እግርህ ማለትም እንደ ራስህ የምትወደውን ባልንጀራህን ያልሆነ ሥራ እሰራለሁ ቢልህ ፈቃዱን አፍርስበት ማለት ነው። እንግዲህ ከብዙ በጥቂቱ የሚብራራም ቢሆን እንደ አምላካችን ፈቃድ በዚህ መልኩ እንድናየው ነው። ሌላው አራተኛው ነጥብ ትእዛዝን በተመለከተ ወይም ደግሞ ትእዛዛተ ምግባር የተባለው ለውሾች አትስጡ የሚለው ነው። የተቀደሰውን ለውሾች መስጠት እንደማይገባ ጌታችን በእግራቸውን እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ ብሏል። ለመሆኑ ውሾች የተባሉ እነማን ናቸው? ውሾች የተባሉት ስራዬን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ሥራ ሁሉ የሚወዱ ናቸው። ራዕየ ዮሐንስ ምዕራፍ 22 ቁጥር 15። እነዚህም ከቶ ወደ እግዚአብሔር መንግሥት አይገቡም። ዕድል ፈንታቸው፣ ጽዋ ተርታቸው በዲንና በእሳት በሚያቃጥል ባህር ነው። ይኸውም ሁለተኛው ሞት ነው። ራዕይ 21 ቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደሰውን ለውሾች አትስጡ ማለቱ የተቀደሰውን ሥጋዬና የከበረውን ደሜን ለእነዚህ አታቀብሉ ማለቱ ነው። አንድም ቋንቋችን ከቋንቋችሁ፣ ኃይለ ቃላችን ከኃይለ ቃላችሁ፣ መጽሐፋችን ከመጽሐፋችሁ አንድ ነው እያሉ እንዳይከራከሯችሁ፣ እንዳይነቅፏችሁ ሃይማኖታችሁን ለመናፍቅ አትንገሩ ማለት ነው። መናፍቃንም በዚሁ መልኩ ተገልጸዋል። በሌላ በኩል ደግሞ ውሾች የተባሉ ወደ ቀደመ ግብራቸው የሚመለሱ በደለኞች ናቸው። ቅዱስ ጴጥሮስ ጌታችንንና መድኃኒታችን ኢየሱስ ክርስቶስን ከማወቅ ጋር ከዚህ ዓለም ኃጢአት ከተለዩ በኋላ ዳግመኛ በእርሷ ተጠላልፈው የሚሸነፉ ከሆነ ከቀድሞ በደላቸው ይልቅ የኋላው በደላቸው የጸና የከፋ ይሆናል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ ጥንቱኑ የጽድቅን መንገድ ባላወቋት ይሻላቸው ነበር፣ ምክንያቱም እንደ ውሻ ወደ ጥፋት መመለስ ነውና ብሏል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20። የቤተ ክርስቲያንን ሰላም የሚያወኩ ሰዎችም ውሾች ናቸው። ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በእነኛ መናፍቃን እወቁባቸው ብሏቸዋል። ፊልጵስዩስ ምዕራፍ 3 ቁጥር 2። ሌላው የተቀደሰ የተባለ ሥጋውና ደሙ ነው። ስለሆነም ከኃጢአት ለመመለስ ላልወሰኑ በደለኞችና በክህደት ለጸኑ መናፍቃን ሥጋውና ደሙን ማቀበል አይገባም ሲል ነው ለውሾች አትስጡ ብሎ መጽሐፋችን በትርጓሜ የሚነግረን። አምስተኛውና የመጨረሻው ትእዛዛተ ምግባር በእሪያዎች ፊት አታስቀምጡ የሚለው ነው። ዕንቁን በእሪያዎች ፊት ማስቀመጥ እንደማይገባ ጌታችን ዕንቁዎቻችሁን በእሪያዎች ፊት አትጣሉ ብሏል። ይህን ያለበትም ምክንያት አለው። ከሀገራቸው ቀን ዋዕየ ፀሐይ ይጸናል፣ ሌሊቱ ደግሞ ዕንቁ ከተራራ ላይ አኑረው የሚጽፍ ሲጽፍ፣ አውሬ የሚያድንም ሲያድን ያድራል። እሪያ ወይም አሳማ መልከ ጥፉ ነው። በዕንቁ አጠገብ ሲሄድ የገዛ መልኩን አይቶ ደንግጦ ሲሄድ ሰብሮት ይሄዳል። ዕንቁ የጌታ እሪያ የአይሁድ ምሳሌ ናቸው። በገዛ ኃጢአታቸው ቢዘልፋቸው ጠልተው ተመቅኝተው ገድለውታልና። እንዲሁም እሪያ የተባሉ ወደ ቀደመ ኃጢአታቸው የሚመለሱ ሰዎች ናቸው። የታጠበች እሪያ በጭቃ ለመንከባለል ትነሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል
ብሎ ቅዱስ ጴጥሮስ እንደነገረን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22። ከዚህም ሌላ እሪያዎች የአጋንንት ማደሪያዎች ሆነው ወደ እሳተ ባህር ለሚገቡ ሰዎች ምሳሌዎች ናቸው። ማቴዎስ ምዕራፍ 8 ቁጥር 32። እሪያዎች የተባሉ መናፍቃን ናቸው። ስለሆነም ዕንቁ የሆነ ሃይማኖታችንን፣ ስርዓታችንን፣ ታሪካችንና ትውፊታችንን በእነርሱ ፊት ልናቀርብ አይገባንም በሚል የሚፈታ ነው። እንግዲህ መጀመሪያ ያየናቸው እነዚህ 5 ነጥቦች ትእዛዛተ ምግባር የተባሉት በማቴዎስ ወንጌል ምዕራፍ 5 ላይ በተለይም ከአንቀጸ ብፁዓን ናቸው እያለ ከነገረን በኋላ ተብራርተው ተጽፈው የተገኙ ናቸው። መጀመሪያ ያየነው የምድር ጨው፣ ሁለተኛ የዓለም ብርሃን፣ ሶስተኛ ራስን መጠበቅ፣ አራተኛ ለውሾች አትስጡ እና አምስተኛ በእሪያዎች ፊት አታስቀምጡ የሚል ነው። ሌላው ለዛሬ ይህንኑ ማቴዎስ ወንጌልን ሳንለቅ ልንነጋገር የሚያስፈልገን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስን ስለመከተል የተነገረንን እንዲሁ በትርጓሜ የምንመለከትበት የምንማረው ትምህርት ነው። ጌታን ስለመከተል አንደኛ እናትና አባትን መተው። አንድ ጸሐፊ ማለትም አዋቂ ነኝ የሚል ሰው ወደ እሱ መጥቶ ልከተልህ ባሪያ ሆኜ ላድርልህ ወዳለሁ አለው። ጌታም ለቀበሮች ጉድጓድ ለሰማይም ወፎች መስፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ቀበሮች ያለው መኳንንትን፣ ወፎች ያለው ደግሞ ካህናትን ነው። ቀበሮ ተንኮለኛ ነው፣ መኳንንትም ተንኮለኞች ናቸው። ለአእዋፍ ዘር መከር የላቸውም፣ ለካህናትም ዘር መከር የላቸውም። በሌላም በኩል ቀበሮና ወፍ ያለው ገንዘብን ነው። ምክንያቱም ቀበሮ ተንኮለኛ እንደሆነ በገንዘብም ተንኮል ይሰሩበታልና፣ ወፍ ፈጥኖ እንዲበር ገንዘብም ፈጥኖ ይጠፋልና። ይህም ጸሐፊውን ልደርልህ እደርብኝ የምትለኝ የገንዘብ ማደሪያ ሆነ ሳለ እንዴት ልደርብህ ሲለው ነው። እንዲሁም ቀበሮ ወፍ ያለው ዲያብሎስን ነው። ምክንያቱም ተንኮለኛ ነውና ፈጥኖም ያስታልና። የዲያብሎስ ማደሪያ ሆነ ሳለህ ቤት ልደርብህ ሲለው ነው። ቀበሮ ወፍ ያለው ደግሞ ጸሐፊውን ነው። ምክንያቱም በተንኮል መጥቷልና ነው። ከመጀመሪያውም አመጣጡ የጌታችን ተአምራቱ ጥንቆላ መስሎት ፈጥኜ ተምሬ በተአምራቱ እበላበታለሁ ብሎ ነው። ስለዚህ ላንተ ማደሪያ ገሃነም አለህ ሲለው ነው። ጌታችን የሰው ልጅ ራሱን የሚያስጠጋበት የለውም ማለቱ እኛን ድሆቹን ለማበልጸግ ራሱን ምን ያህል ድሃ እንዳደረገ ለማጠየቅ እንጂ እርሱማ ለማታልፍ ርስተ መንግሥተ ሰማያት ጌታዋ ነው። ከደቀ መዛሙርቱም ሌላው ማለትም ከሕዝቡ አንዱ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለው። ጌታም ተከተለኝ፣ ሙታኖቻቸውንም ይቀብሩ ዘንድ ሙታንን ተዋቸው አለው። የሰውየው አባት ሙቷል ቢሉ ልቅበረው፣ አልሞተም ቢሉ ልርዳው ማለቱ ነው። ጌታችን ግን አንተስ ተከተለኝ አለው። ይህም ለጊዜው በእግር ተከተለኝ፣ ለፍጻሜው ግን በግብር ምሰለኝ ሲለው ነው። ቀጥሎም ሞተዋል ቢሉ ሙታን እናት አባትህን፣ ሙታን ሕሊና ዘመዶቻቸው ይርዷቸው፣ አንድም ምውት ገንዘባቸው ይርዳቸው ማለት ነው። ሁለተኛው ጌታን ስለመከተል ደግሞ እንግዲህ እናትና አባትን መተው ካልን በኋላ ሁለተኛው የምናየው ደግሞ ለድሆች መስጠት የሚለው ነው። እነሆ አንድ ባለጸጋ ወጣት ወደ ጌታችን ኢየሱስ ክርስቶስ ቀርቦ መምህር ሆይ የማታልፍ ርስተ መንግሥተ ሰማያትን እወርስ ዘንድ ከበጎ ነገር ወገን ምን ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት ወይም ወደ መንግሥተ ሰማያት ትገባ ዘንድ ከወደድክስ ትእዛዛትን ጠብቅ አለው። ዘጸአት 20 ቁጥር 13። ባለጸጋውም የትኞቹን ሲል ዳግመኛ ጠየቀው። ጌታችንም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህና እናትህን አክብር፣ ባልንጀራን እንደ ራስህ ውደድ አለው። ጎበዙም ይህንንማ ከሕፃንነቴ ጀምሮ ጠብቄአለሁ፣ ደሞ የሚጎለኝ ምንድን ነው ሲል ለሦስተኛ ጊዜ ጠየቀ። ጌታም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙ ግን ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ጌታ ለዚህ ሰው ረድእነት ከምጽዋት ነግሮት ነበር። ይህም ሂድና ሽጥ ማለቱ ይህም የረድእነት ሥራ ሲሆን፣ ስጥ ማለቱ ደግሞ ምጽዋት ነው። አንድም ነዳያን ላም፣ በሬ፣ ፈረስ፣ በቅሎ ቢሰጧቸው ወጥቶ ወርዶ መሸጥ አይሆንላቸውም። ደግሞም የከብቶቹን ዋጋ የሚያውቅ ባለቤቱ ነው እንጂ እነርሱ አይደሉም። በመሆኑም ነዳያኑ ዋጋውን ባለማወቅ ባገኙት ዋጋ እንዳይጥሉት ሲል ነው ባለዕዳውን ሸጠህ ለድሆች ስጥ ያለው። ለጊዜው በእግር ተከተለኝ፣ ፍጻሜው ግን በግብር ምሰለኝ ቢባል ገንዘቡን አስበልጦ ሄደ። ገንዘቡን ያስበለጠው ባለጸጋ ከሄደ በኋላ ጌታችን ደቀ መዛሙርቱን
እውነት እውነት እላችኋለሁ ለባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ጨርሶ መጽውቶ በጭንቅ መንግሥተ ሰማያት ይገባል። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀላል አላቸው። ደቀ መዛሙርቱም ይህን ሰምተው ገንዘቡን ሁሉ ጨርሶ መጽውቶ መንግሥተ ሰማያት መግባት ለማን ይቻለዋል? እንኪያስ ማን ሊድን ይችላል? ብለው አደነቁ። ጌታም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ይቻላል አላቸው። ይህም እግዚአብሔር ባላደረበት ሰው ዘንድ አይቻልም፣ እግዚአብሔር ላደረበት ሰው ግን ይቻላል ማለት ነው። ቀጣዩ የምናየው ሦስተኛው ነጥብ ደግሞ ቁርጥ ውሳኔ የሚለው ነው። አምላካችንን ስለ መከተል ልንሰማው የሚያስፈልገን ጌታችን ደቀ መዛሙርቱን እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል አላቸው። እኔን ሊከተለኝ ወይም ሊመስለኝ የሚወድ ራሱን ይካድ ማለትም ሰውነቱን ለመከራ አሳልፎ ሰጥቶ መስቀሉን ተሸክሞ ይከተለኝ። ጨክኖ ነፍሱን ከሥጋው የሚለይበትን መከራ ተቀብሎ በመከራ ይምሰለኝ። ነፍሱን ወይም ሰውነቱን ሊያድናት የወደደ ያጠፋታል፣ ለመከራ አሳልፎ ይሰጣታል። መከራውን አይሰቀቅም። ስለ እኔ አሳልፎ ለመከራ የሰጣትንም ሰውነት በክብር ያገኛታል ማለት ነው። ቀጥሎም ሰው ዓለሙን ሁሉ ቢያተርፍ ዓለሙን ሁሉ ቢገዛ ነፍሱን ቢያጎል በነፍሱ ከተጎዳ ገሃነመ እሳት ከወረደ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? መረረ ገሃነምን ጣዕመ መንግሥተ ሰማያትን ባያውቅ ነው እንጂ ቢያውቅማ ኖሮ ለነፍሱ ቤዛ ምን በሰጠ ነበር፣ ወይም የማልሰጠው ነገር የለም ባለ ነበር አላቸው። በጠቅላላው ራሱን ይካድ ማለት ፈቃደ ሥጋውን ይተው፣ ለኃጢአት ሞቶ ለጽድቅ ይኑር። የምሠራውን ሁሉ እንደ እግዚአብሔር ፈቃድ እሠራለሁ እንጂ እንደ እኔ ፈቃድ አይደለም ይበል ማለት ነው። ነፍስ የተባለችው ደግሞ ሰውነት ናት። ምክንያቱም በስመ ኀዳሪ ይጼው ማደር፣ በአዳሪው ስም ማደሪያውን ይጠራል። ለምሳሌ እመቤታችን ቅድስት ድንግል ማርያም ነፍሴ እግዚአብሔርን ታከብረዋለች ያለችው ሰውነቴ እግዚአብሔርን ታመሰግነዋለች ስትል ነው። ሉቃስ ምዕራፍ 1 ቁጥር 47። በመጨረሻም የሰው ልጅ ወልደ እጓለ እመሕያው ክርስቶስ ከቅዱሳን መላእክቱ ጋር መላእክቱን አስከትሎ በአባቱ ክብር ከአብ ጋር በተካከለ ጌትነት ይመጣ ዘንድ አለው። በዚያን ጊዜም ማለትም በዕለተ ምጽአት ለሁሉ እንደ ሥራው ይሰጠዋል። እውነት እውነት እላችኋለሁ የሰው ልጅ ለመንግሥቱ ወልደ እጓለ እመሕያው ክርስቶስ በጌትነቱ መጥቶ እስኪያዩት ድረስ እዚህ ቆመው ካሉት የማይሞቱ አሉ ሲል ነግሯቸዋል። ይህንንም የተናገረው ስለ ቅዱስ ዮሐንስ ነው። አራተኛው የሚወደኝ ይከተለኝ ብሎ ስለ ጌታ መከተል የተነገረው ተስፋ ሐዋርያት ነው። በመጨረሻም ቅዱስ ጴጥሮስ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን ሲል ጠየቀ። ጌታም እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ አላቸው። ይህም ሰው በሆንኩ ጊዜ ያመናችሁብኝ እናንተ ወልደ እጓለ እመሕያው ክርስቶስ በዕርገት በየማነ አብ በዘባነ ኪሩብ በተቀመጠ ጊዜ በ12ቱ ነገደ እስራኤል መምህርነት ትሾማላችሁ፣ 12ቱንም ነገደ እስራኤል ታስተምራላችሁ ማለት ነው። እንዲሁም በዕለተ ምጽአት ወልደ እጓለ እመሕያው ክርስቶስ በጌትነት በተገኘ ጊዜ በ12ቱ ወንበር ትቀመጣላችሁ፣ በ12ቱ ነገደ እስራኤልም ትፈርዳላችሁ ማለት ነው። እንዲህም ያላቸው ዛሬ እነርሱ በተሰጣቸው ሥልጣን የሚፈርዱት ፍርድ ያኔም የማይነቀፍባቸው ስለሆነ ነው። ቀጥሎም ስለ ስሜም ሴቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትን ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ብሏቸዋል። ፊተኞች የተባሉ ጸሐፍት ፈሪሳውያን ሲሆኑ ኋለኞች የተባሉ ደግሞ ሐዋርያት ናቸው። 100 እጥፍ መቀበል ማለትም ፍጹም ክብርን ማግኘት ማለት ነው። የመጨረሻው ተከተለኝ የሚለው ነው። ጌታችን ኢየሱስ ክርስቶስ ከዚያ አልፎ ሲሄድ ማቴዎስ የሚባል ሰው ግብር ከሚያስገብርበት ቦታ ተቀምጦ አገኘው። በዚያን ጊዜም አንደኛ እንደሚፈልገው ሁለተኛም ከፍጹምነት እንዲደርስ አውቆ ተከተለኝ አለው። ይህም ለጊዜው በእግር ተከተለኝ ማለቱ ሲሆን ለፍጻሜው ግን በግብር ምሰለኝ ሲለው ነው። ማቴዎስም ጨርቄን ማቄን ሳይል በፍጹም እምነት ተከተለው። ማቴዎስን ከሚያስገብርበት ቦታ ተቀምጦ አገኘው አለ እንጂ ሲያስገብር አገኘው አላለም። ሲያስገብር ቢል ኖሮ
የሰው ገንዘብ ይዞ ሄዶ ብለው ምክንያት ባገኙበት ነበርና። እንግዲህ እንደ እግዚአብሔር ፈቃድ በማቴዎስ ወንጌል እጅግ በጣም በርካታ ሊብራሩ የሚገባቸው እኛም አንድም እያል ቤተክርስቲያናችን የምታስተምረንን ይኸው ከብዙ በጥቂቱ ከሙሉ በከፊሉ መጽሐፍት የሚነግሩንን ለዛሬ ለማየት ወደናል። አሁን ያየናቸው 5 ነጥቦች አምላካችንን ከመከተል ጋር ተከተሉኝ ሲል ጌታን ስንከተል ምን ነገሮችን ማስተዋል እንደሚገባን ያየናቸው ናቸው። የመጀመሪያው አባትና እናትን መተው ያልነው ነው መከተል ሲባል። ሁለተኛው ለድሆች መስጠት፣ ሶስተኛው ቁርጥ ውሳኔ፣ አራተኛ ተስፋ ሐዋርያት እና አምስተኛ ተከተለኝ ብለን እንግዲህ ለዛሬ የተማርንባቸው ናቸው። እንግዲህ ትእዛዝን ስለመጠበቅና ጌታችንን ስለመከተል በዚህ መልኩ በዚህ በዛሬው በማኅደረ ተዋሕዶ የቃሉ ባለቤት የደግነት አምላክ ሊያስተምረን ሊመክረን በልባችንም ሊያሳድርልን የወደደውን የተከታተል ነው። አሁንም አምላካችን እሱ ባወቀ ሚስጥሩን ገልጾልን የምንኖርበትን ፍቅሩን የምናስብበትን እሱን መከተላችንን ፍለጋውን ተከትለን የእሱን የአምላካችንን በእውነት ለሁላችን የሚያደረገውን ፍቅሩን እያሰብን ዓይናችንን ሁልጊዜም ከመስቀሉ ሳንነቅል ልባችንም ሐሳባችን ሁሉ የእሱን ነገር እያሰበ ምንም እንኳ በዓለም ብንኖር አምላካችንን ማሰብ ግን ምንም የሚከለክለን ነገር ስለሌለ በመውጣት በመግባታችን የሚጠብቀንን እሱን አምላካችንን ተመስገን እያልነው በጊዜውም ያለ ጊዜውም ስናገኝም ስናጣም ሲሞላም ሲጎልም ስንደሰት ስናዝንም ጤናም ብንሆን ቢያመንም ከሱ ፈቃድ ውጭ የሚሆን ነገር ስለሌለ እርሱ አምላካችን ያደረገው ነገር ሁሉ እርሱ በራሱ በማይመረመር ጥበቡ እያደረገው ነውና ይህንንም በሕይወታችን ውስጥ የሚያፈራርቀው ለሁላችንም ሊነግረን ሊያስተምረን ሊመክረን እንድናመሰግነውም ስለሚፈልግ ስለሆነ ለእሱ ለአምላካችን የታመን ሆነን በየጊዜው ከሱ ከፍቅሩ እንዳንርቅ ራሳችንን በዚህ በክርስቲያናዊ ሕይወት ማነጽ እንዳለብን ነው እንግዲህ ሰማይና ምድር ሲያልፍ የማያልፈው ቃሉ የሚነግረን የሚመክረን። አሁንም መድኃኔዓለም በእያንዳንዳችን ልቦና ጽላት ይጻፍልን። እሱ በቸርነቱ ደግሞ አትረፍርፎልን ከኛም አልፈን ለሌላው የምንመሰክርበትን አቅሙንም ጥበቡንም ማስተዋሉም እንዲያድለን አለማመናችን እንዲረዳልን እምነት እንዲጨምርልን የመድኃኔዓለም ፈቃዱ ይሁንልን። እመብርሃን አማላጅቱ ልጇን ይዛ በግብፅ በረሃ መንከራተቷን የምናስብላት እሷም አሁንም ልመናዋ ጸሎቷ ቃል ኪዳኗ ሁላችንም ለክብር እንዲያበቃን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኔ ተረድኤት የአቁራሪተ መዓት የድንግል ማርያም ልመናዋ የሁላችንም መጨረሻ እንዲያሳምርልን የእናትነት ፍቅሯ እንዳይለየን ፈቃዷ ይሁንልን። አሁንም በቸርነትና በምሕረት ጠብቆ ወደዚህ ያደረሰን በቀጣዩም ተመልሰን ደግሞ እንደዚሁ ቅዱሳት መጻሕፍት የሚነግሩንን ቤተክርስቲያናችን የምታስተምረንን አንድም መሰረታዊ ትምህርቶችን በሌላም መልኩ ወቅታዊ በዓላትንም ሆነ ሌሎችን የምንጠቁምበት እንዲሁም ክርስቲያናዊ ሕይወታችን የምንዳስስበት ዋኖቻችንን ቅዱሳን የምናስብበት በጸሎት ደግሞ እንተጋ ዘንድ የተለያዩ የጸሎት መጻሕፍቶችንም እያነበብን የምንከታተልበትን ይህንኑ ማኅደረ ተዋሕዶ መልእክታችንን መነጋገራችንን መማማራችንን እንቀጥላለን። እስከዚያው አሁንም በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። የቅዱስ ማቴዎስ ወንጌል ማብራሪያ በሚል ከተጻፈው ኪዳነ ጽድቅ ከተባለው መጽሐፍ ላይ ነው እንደ አምላካችን ፈቃድ ይህን መልእክት ወደ እናንተ ያመጣ ነው። ይህንን ጽፈው ደጉ ሰው የሰጡንንም መምህራኖቻችንን መድኃኔዓለም ኢየሱስ ክርስቶስ በዕድሜ በጸጋ ይጠብቅልን። የቃሉ ባለቤት የሕይወትን ቃል ያሰማልን። እንዲህ እያልን አለፍ አለፍ እያልን እንግዲህ በተለያዩ መጽሐፍቶች በእነዚህ በወንጌላቱም በተለያዩ ቦታዎች የተገኙትን ትርጓሜያቸውን እንማር እንመከር ዘንድ እንዲህ ጣልቃ እያስገባን መማማራችንን እንቀጥላለን። በቀጣዩ አሁንም በሌላ መርሐ ግብር እንመለሳለን። ከእመቤታችን ከንጽሕት ቅድስት ድንግል ማርያም ስደት ከወርኃ ጽጌ ከዘመነ ጽጌ ጋር በተያያዘ ደግሞ ልንሰማቸው የሚያስፈልጉ በርካታ ነጥቦችም ስላሉ በክፍል 3 ደግሞ እንደዚሁ መለስ ብለን የምናየውም ሌላ መርሐ ግብርም እንደ አምላካችን ፈቃድም ይዘን የምንመለስበትም እንደዚሁ አንድ ሌላ ጉዳይ ይኖረናል። ለሁሉም የዛሬ ሰው ያለን መድኃኔዓለም እድሜውን አበድሮ ፍቅሩን አብዝቶልን ለእኛ ብቻ አይደለ ለሀገራችን ለሕዝባችን ደጉን መልካም ጊዜ እንዲያቀርብልን እየተማጸነው ነው የዛሬው መርሐ ግብራችንም የምንፈጽመው። ማኅደረ ተዋሕዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን የምንሰማው የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ለሚያደምጡ ሁሉ ማኅደረ ተዋሕዶን አድርሱልን። እናንተም እንደዚሁ ስትሰሙ ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁም በተለያዩ ጊዜያት የሚወጡትን መርሐ ግብሮቻችንን እንድትይዟቸውና ማን ያውቃል ስለ ተዋሕዶ ሃይማኖታችን በብዙ መልኩ የምንማማርባቸው ጉዳዮች ስለሚኖሩ በዚህም መልኩ አንድ መማማሪያ መድረክ ስለሚሆንልን አምላካችን ይህንን አውድ እንዲያሰፋልን ለሕይወት እንዲያደርግልን ለጽናት ለበረከት
እሱን አምላካችን ለማወቂያ ዓለም ሳይፈጠር ጀምሮ ያዘጋጃትን ከገቡ መውጣት ካገኙ ማጣት የሌለባትን ያችን መንግስቱን ለመውረስ እንዲያበቃን እሱን አምላካችንን ወደ ማወቅ እምንደርስበት እንዲያደርግልን የእሱ አምላካችን አሁንም የድንግል ማርያም አንድያ ልጇ ከእሷ ጋር የተሰደደ የአማኑኤል አምላካችን ፈቃዱ ይሆንልን። አሜን። ይቆየን፣ የቀጠሮ ሰዎች ብለን መለስ ብለን ደግሞ ሌሎች ጉዳዮቻችንን መከታተላችንን እንቀጥላለን። እስከዚያው ሌሎች መርሃ ግብሮች እጅግ በጣም በርካታ መርሃ ግብሮች ስላሉ አሁንም እናንተ መለስ ብላችሁ ወደ ታች እየወረዳችሁ እንግዲህ በፕሌሊስትም ይሁን እንዲሁ ቪዲዮዎቹንም ቢሆን ወደ ታች በማድረግ ልታዩ ትችላላችሁ። ምናልባትም ወደ ከ1800 በላይ የሚሆኑ መርሃ ግብሮች እስከዛሬ ድረስ እንደቀረቡ ነው እኛ ባንቆጥራቸውም ራሱ ዩቱብ የሚነግረንና በዚህ መልኩ እንግዲህ ያልሰማችኋቸውን ምናልባትም ደግሞ መስማት የምትፈልጓቸውን ጉዳዮችን በተለያየ ርዕሰ ጉዳይ ቀርበው ስላሉ እነዚያን እየተከታተላችሁ ትቆዩናላችሁ ብለን ተስፋ እናደርጋለን። በሃይማኖት አጽንቶ በምግባር አቅንቶ አምላካችን ሁላችንንም በያለንበት ጠብቆ ለደገኛው ክብር እንዲያበቃን ፈቃዱ ከሁላችን ጋር ይሁንልን። እማምላክ ከልጇ ከወዳጇ ጋር ካደረገችው ስደት በረከትን እንሳተፍ ዘንድ የእናትነት ፍቅሯ እንዳይለየን ፈቃዷ ይሁንልን። አክሊለ ጽጌ ማርያም አክሊለ ጽጌ 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 ቀጸላ መንግስቱ ለጊዮርጊስ ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ። ብትችሉ እንግዲህ ቅዳሜ ለእሁድ በየአብያተ ክርስቲያናቱ ጽጌ ማህሌት ባለበት ብታድሩ መልካም ነው። ካልሆነ ቤታችሁ ሆናችሁም ተከታተሉ። ከአቅማችሁ በላይ ከሆነ ይህንን በረከት እንደው መቼስ በያለንበት ብንሳተፈው የበለጠ የስደቷ ተካፋይ ያደርገናልና ነውና በዚህ መልኩ እንድናስበው እሱ አምላካችን በቸርነቱ ይርዳን። አሜን። ሰላም ቆዩልን።